ተረጋጊ እንጂ ምን ሆነሽ? ለራስሽ ኑሪ። ሲጀመር አንቺ ተረጋጊ። ሲጀመረው በቃ ታዩ በከታች ታዩ አንዴ በቃ አሁን አንቺ ብዙ ለምን ሰላም ሆነ ለምን ወጥቶ ይገባል ምናምን ብሎ ጭርጭር ያደርግሻል እንዴ? እዛ ጋር ደስታ ብለሽ ትቀበያለሽ፣ እዚህ ጋር ደግሞ የሆነ ነገር ታረጋለሽ። ምን ነው ስራሽ? ደጋረኩ ይመችሽ። ግን ከወንድሜ ራስ ግን ውረጂ። አይመለከትሽ። ውረጂ። ይመለከተኛል። አሁንማ ይመለከተኛል። በደንብ ተከበሪ። እግዚአብሔርን በደንብ ይመለከትሻል። ለማድረግ ሞክረሻል ቡዜ። አሁን ተግባብታችሁ ማውራት የማትችሉ አመሰግናለሁ። ለዚህ መልስሽ አመሰግናለሁ። ትከፊበታለሽ ገና። እንደዚህ ከሆነ ትከፊያለሽ ገና ታያለሽ። ለሴት ልጅ እንዲተመኝቻ አላውቅም፣ ግን ትከፊያለሽ ቡዜ። አንዴ በመጀመሪያ ደረጃ ደግሞ ሲጀመር ቆማችሁ ደግሞ አትከራከሩ። በመጀመሪያ በእናትህ ሲጀመር ማለት ነው አንተም ኖርክም አልኖርክም በቃ እኔ ሊሄድ ነው። በእናትህ ይሄ ነገር ምንም ይደብራል። ገባክ? በጣም ነው የሚያስጠላው። ብትይዥ ይሻል ሲጀመር ተግባባችሁ ልጨርሱ ነው። احنا شايفين انه هو بيرتب لانه سيرم يعني سكين كير وميك اب. اذا مثلا حابه اعمل فل ميك اب لك بحط اكثر من طبقه وما بتحسي فيهم ابدا. مع 1% حمض الهيلورونيك Infallible Tinted Serum. ያን ጊዜ የተፈጠረው ሁኔታ አይተሻል። በማግስቱ ጠርቶ እንዲያረገችኝ ሲል እንኳን አልተቀበልኩትም ነበር። አይተሻል። ቪዲዮ ምስክር ነው። ግን ያ ሰዓት ላይ ኦኬ በቃ እሱን ለመመለስ የተጠቀምኩበት መንገድ ነው ብለሽ ካሰብሽ ለምን ቪዲዮ አስፈለገ? ለምንስ እስር ቤት አስፈለገ? ይሄ ልጅ ከሱ ጋር ቀጣይነት አለኝ፣ በቃ ፍቅሬ አላለቀም፣ ከሱ ድጋሚ ልጅ እፈልጋለሁ ስትይ ይህንን አላሰብሽበትም ነበር? ኦኬ አንደኛ ነገር ወደ ኋላ መመለስና ያለፈውን ነገር ማስታወስ አልፈልግም። መልሽልኝ ካልሽኝ ደግሞ ልጅ ለመፍጠር አይደለም እንደ አይነት ነገር ውስጥ የገባ ነው። ሁለታችንም ልጅ የመፍጠር አቅም የለንም ሰዎች ነው። ልጅ የሚፈጠረውማ እሱ ነው አንደኛ ነገር። ሁለተኛ ነገር ደግሞ የታሰረው በራሱ ጥፋት እንጂ ይህን ነገር ስላሰብኩኝ ምናምን አይደለም። አጥፍቶ ስለነበረ ታሰረ። መታሰር ነበረበት። ለጥፋቱ ቅጣት ማግኘት ነበረበት። አበቃ። ያ ነው እንዴ? መድኃኒት አጣጥተሽ እኮ የሰጠሽውን ይሄን ነገር እንዲፈጠር ያደረግሽው አንቺ አይደለሽ? ማታቂም ነበር እንደዛ ሲሆን መድኃኒት እንዳጠጣሽ አንቺ በምን እርግጠኛ ነኝ? ያኔ ራቁት ቪዲዮ ለምንም እያየ ወይ ደግሞ እያወቀ ልቀረጽልሽ አይልም መቼስ ሲጀመር ማለት ነው። እኔና አንቺ በእንደዚህ አይነት አግባብ ልንነጋገር የሚገባ ሰዎች አይደለም። ትክክል። ሲቀጥል ደግሞ በቃ እኔ የራሴ ላይፍ ራሴ መምራት እችላለሁ። አንቺ መተሽ እንደዚህ አድርጊ፣ ለምን እንደዚህ ሆነ፣ ለምን እንደዚህ ወጣ፣ ለምን እንደዚህ ወረደ ልትይኝ አይገባም። ምክንያቱም ልንግባባም ልንደማመጥም እኔ እንጃ አንችልም። እኔ መነጋገር የምፈልገው ከዚህ በኋላ ከምግባባው ሰው ጋር ፖዚቲቭሊ የሚረዳኝ ሰው ጋር ነው መግባባት የምፈልገው። የምችለው ነገሮችን በኔጌቲቭ ነገር እያሰበ ልክን የሆነ ነገርን ሳነሳ አንቺ ያለፈውን ነገር አንስተሽ ነው ማውራት የምትፈልጊው ትባላለሁኝ። ላይክ የሆነ ሰው ደግሞ ይህን ነገር የሆነ ከኋላ አንስቶ መናገር ሲፈልግ መናገር ይችላል። እንደዛ ደግሞ ሊሆን አይገባም። እንደዛ አይደለም፣ ቀጥታ ነው እየጠየቅኩሽ ያለው መሰለሽ። አሁን አንቺ በኋላ የባለፈውን አላነሳሁኝም ሲጀመር። ለምን መሰለሽ እናንሳት ስፈልግ አታንሺ አይደለም ትኖሪም ስለምትይ አይደለም ያነሳላ ታነሻት። ይኸውልሽ ያነሳሁበት ምክንያት አለኝ። ይኸውልሽ ምክንያቴ ምን እንደሆነ ታውቂያለሽ? የተፈጠረው ያለት ስለሆነ ነው። ከዛ ውጭ አልተገናኛችሁም እኮ አይደል? ከሱ ጋር አብራችሁ አላደራችሁም። አላለፈማ። ይኸው ሌላ ነገርን ይዞ እየመጣ አይደል እንዴ? እኮ አለፈ። እኔ ህይወት ውስጥ አለፈ ያለፈ ነገር ነው። ሌላ ነገር ይዞ ሲመጣ ለምንድን ነው ያለፈ ነገር የምታለሹ ብለሽ ያልሽኝ ላስታውስ። ይሄ አሁን አንቺ ያነሳሽው ነገር ማለት ነው አለፈን ተወው የምንለው ጉዳይ አይደለም። ልጅ ነው እያልሽ ያለሽው። ልጅ ደግሞ ትልቅ ነገር ነው። ኖርማል ነገር ነው። አዎ ልጅ ትልቅ ነገር ነው። ከፈጣሪ ነው የተሰጠኝ። ኖርማል ነው። እሱን ደግሞ ከሚያግባባኝና ከሚግባባኝ ሰው ጋር ተነጋግሬ ተረዳድቼ ነገሩን መፍታት እችላለሁ። ለሁሉም የማስረዳት ግዴታ ነው። አሁን ምን አለ መሰለሽ ሩታዬ፣ ጊዜም ተረጋጊ። ሩታዬ ምንም ማለት የምፈልገው አንቺ መጠየቅ የምፈልገው እውነት ነው እኮ ልጅ የእግዚአብሔር ስጦታ ነው። ገብቶሻል አይደለም? ልጅ ከእግዚአብሔር ውጭ ማንም ሊሰጥ የሚችል ወይ ደግሞ እኛ ከገበያ ገዝተን ከሆነ ነገር አምጥተን የሆነ የራሳችን የምናደርገው ነገር አይደለም። ልጅ የእግዚአብሔር ስጦታ ነው። የተፈጠረበት ገጠመኝ ጥሩም ሆነ መጥፎ ገብቶሻል አይደለም? አሁን ከብዙ ምናልባት ብዙ ጊዜ የሆነ ያልተግባባችሁበት በቃ የተፈጠረበት መንገድ የሆነ ልክ አይደለም ብላ ነው አሁን እሷ አይምሯ የምታስበው። ገብቶሻል አይደለም? ቢፈጠር እንግዲያው መፈጠሩን ጠልታ አይደለም እያልን ነበር። አሁን መፈጠሩ በጣም ምክንያቱም እኛ ወንድማችን ሌላ ሊጨመረልን እኛ በጣም ደስተኛ ነን። ገብቶሻል አይደል? እኔ ደግሞ ከማንም በላይ በጣም ደስተኛ ነኝ። እኔ እግራችሁ መች በመች ተስተካከለ፣ መች በመች አብራችሁ ሆናችሁ
አሳዩዋችሁ እያልኩኝ ያለው ሰው ነኝ እኔ ማለት በግል ገብቶሻል። ዛሬ ላይ ይህንን ሲፈጠር ግን ትላንትና የተፈጠረበት መንገድ ትንሽ ይከብድ ስለነበረ ወይ ደግሞ ይህንን ነገር ተፈጠረ ያልሽበት ቀን ያንን ትውስታ የሚያስታውሰን ነገር ልክ ባልሆነ መንገድ ነው። ተረዳሽኝ አይደለም? ልክ ባልሆነ ነገሩን ነው ምልሽ። አሁን ለምን ሆነ አይደለም ነገሩ የሆነ አሁን አንቺም ብትሆኚ በእኛ በኩል ብትሆኚ ስታስቢው እንዴ ይሄ ነገር እንደዛ ሆኖ እንደዚህ ተፈጠረ ብለሽ ታስቢያለሽ ማለት ነው። ተረዳሽኝ አይደለም? እሷም ለማለት የፈለገችው ያንን ነው። ግን ነጥቡ አሁን እኔ አንቺ እኛ ምንድነው ቤተሰብ ነን፣ ወንድማችን ነው። የሆነ ነገር ሲፈጠር በሱ ህይወት ሁሌም አለን፣ በአንቺ ህይወትም አለን። ይኸው ስላለንም ነው አብረን ሲሆን ነው። ተረዳሽና? ምክንያቱም አንዳንድ ጊዜ ሰው ልጅ ከተፈጠረ በኋላ ቢለያይም አይለያይም። ስለዛ አንቺ አሁን ይህ የምትይው ነገር እውነት እኔ በቃ እንደዛ ስትለኝ እኔ እውነታውን ችግር የለውም። በቃ ትክክል ከሆነ እውነት ከሆነ በጣም ደስ ይላል። እንደውም ፈጣሪ ቢረዳን ሁለቱን ለማስማማት እንሞክራለን ነው ያልኳት። ለሷ ገብቶሻል? ለማስማማት እንሞክራለን ፈጣሪ ካስተካከለው። ይህንን ነገር ፈጣሪ ሲሰጥም ለምክንያት ነው። እሱ እግዚአብሔር ያውቃል ለምን ይህንን እንደፈጠረው። ተረዳሽኛ? ስለዛ ይህንን ነገር እውነት ነው ወይ አይደለም? አሁን ሁለታችሁ የትላንትናውን ነገር እያነሳችሁ በትላንትናው ነገር መከራከር ወይ ሌላ ውስጥ መግባት ሳይሆን ያለባችሁ ዛሬ ለተፈጠረው ነገር እንዴት ነው እውነታው ትክክል ነው ወይ? እግዚአብሔር ይመስገን። ሲቀጥል ደግሞ ዛሬ አይደለም ይሄ ልጅ እንደዚህ አይነት ነገር ውስጥ የገባው። ስለዚህ የቆየ ነገር ውስጥ ያለን ሰው ልመልሰው አልመልሰው ምናምን ልል አልፈልግም። ከዚህ በኋላ የራሱ ላይፍ ራሱ እና መኖር ይችላል። ግን ደግሞ ሜቢ የተፈጠረበት አጋጣሚ በቃ ልክ ላይሆን ይችላል። ግን ደግሞ ለፈጣሪ ትክክል ስለነበረ ነው ይሄንን ነገር የተፈጠረው። ሲቀጥል ደግሞ ነገሮች ሲፈጠሩ እኔ እንጃ ማለት ሰው ራሱን ሳያውቅ ምንም ነገር የማድረግ አቅም አለው ብዬ አላስብም። እንዴ የሆነ ነገር ለማድረግ የሆነ አቅም ሊኖር ይገባል። ብቻ ትረዳኛለህ። ሰውነቱ አክቲቭ ሊሆን ይገባል። ምንም አላውቅም ብሏል። እኔ ይኸውልሽ ምንም አላውቅም ብሎ እንደዛ ሲያብድ ነበር። አላመንኩትም ነበር። ምንም አላውቅም ብሏል። አሁን ግን አምኜዋለሁ። ምንም አላውቅም ብሏል። አሁን አምኜዋለሁ። አመንሹ ጥሩ ነው። ምክንያቱም አሁን አንቺ ልጅ አርግዣ እንዲመለስ አትፈልጊም አይደለ? ልጅ አርግዣለሁ ብለሽ የመጣሽበት ኢሹ ምን ፈልገሽ ነው ታዲያ? አባቱ ያስረጅ አለበት። አባቱ ስለማወቅ ስላለበት ነው ያሳወቅሽው። ሌላ ከሱ ምንም ነገር አትፈልጊም። አባትነቱ ብቻ ነው ፈልጊ። ጥሩ እንደዛ ከሆነ ጥሩ ነው። ስለዚህ ይረጋጋጣል። መጠየቅ ያለበት እሱ ነው። እሺ አንቺ በእንደዚህ አይነት አግባብ እኔ እጠይቅሻለሁ። ውይ ይሄ ነገር እኔም ብቻ አይደለም ብዙ ሰውን ነው የሚያናጋው። አንቺ አልገባሽም ማለት አይመለከተኝም። ብዙ ሰው ነው የሚያናጋው። ማንም መናጋት ይችላል። እኔ አይመለከተኝም። አንቺ ስለራስሽ ብቻ ነው የምታስቢው። የኔ ቢዝነስ አይደለም። ስለዚህ አንቺ ለሰው ሲያስብ ሰው ለአንቺ ሲያስብልሽ እሱ አይመለከትሽም። የራስሽን ብቻ ነው የምታስቢው ማለት ነው። እንደዛ ከሆነ ጥሩ ነው፣ ችግር የለም። ማን ነው ስለኔ የሚያስበው? ማንም አያስብም። አንቺ ብቻ ነሽ ስለራስሽ የምታስቢው። አንቺ ሲጀመር ፈላጭ ቆራጭሽ እኮ አንቺ አይደለሽም። አንቺ ማለት እኮ ፈላጭ ቆራጭሽ ብዙ ነው። ፈላጭ ቆራጭሽ ብዙ ነው። በቃ ተከታያቸው፣ ይመችሽ፣ ችግር የለውም። አሁን ይኸውልሽ በቃ እንደዚህ እንድታናግሪኝ አልፈልግም። ብዙ አንቺም እንደዚህ እንድታረግኝ አልፈልግም። ይኸውልሽ የበፊት በዚህ አይነት ልክ እንድታናግሪኝ ስለሚመለከተኝ መሰለኝ የመጣሁትኝ። ባይመለከተኝማ አልመጣም። ልጅ አለኝ ልጅ አለው ብለሽ ስትመጪ ይመለከተኛል። ወንድምሽ ያናግረኝ፣ እሱ ነው የሚያገባው። አናገረሽ እኮ ምን ልትሰሚ ፈቃደኛ ነሽ እንዴ? አይደለም በዚህ ልክ ልትሰሚ ፈቃደኛ እኮ አይደለሽም። አናገረሽ፣ ብዙ ነገር አለሽ። ራስሽም ተረጋጊ፣ ሰከን በይ፣ ሰከን በይ። ከኔ ጋር እንደዚህ ስታወሪ ሰከን በይ። ተረጋግቼ ነው እያወራሽ ያለሁት። ግን አንቺ ያናገረሽ ከቻልሽ ማለት ነው ንዴት ነው የምትሞይ ሲጀመር ማለት ነው። በጣም ነው ንዴት። እንዲሁ ተቀይረሻል፣ በቃ ተቀይረሻል። የምር እንዴ አረት ለምደሃኒ ያለ እንደድሜሽኝ በጣም ትልቅ ሰው ነኝ ብዬማ ብዙ ነገር አረኩኝ። ግን አልገባሽም፣ አንቺ አይገባሽም። አሁን በቃ አሁን እኔ አልገባሽም፣ አይገባሽም። የሆነ ቀን ይገባሻል። ይሄንን አቁማቸው አትከራከሩ። የሆነ ቀን ይገባሻል። ይሄ ይኸውልህ ዴቭ፣ አሁንም መዛዝ መስል እኔ አላምንኩም፣ ሲጀመርም አላምንምም። ይቅርታ ዴቭ፣ እኔ ልሄድ ነው እጅግ ብትፈልጊ። ልጁ ግን ይኸውልሽ ሳይረጋገጥ ልጁ ነው ብለሽ ልጁ ስሙን እንዳታጠፊ፣ ስሙን እንዳታጠፊ፣ ስሙን እንዳታጠፊ። እሱ ያናግረኝ። ጨርሰሻል፣ ከእሱ ጋር ጨርሰሻል። በቃ በዚህ ልክ እንደዚህ የምትወጪ አሁን ማወራሻለሁ። ጨርሰሻል። ልጁ አትበጥብጪው፣ ኑሪ ለራስሽ። ኧረ እኔ አሁን ለምንድን ነው ለራስሽ ጊዜ በቃ ተረጋጊ እንጂ ምን ሆነሽ? ለራስሽ ኑሪ። ሲጀመር አንቺ ተረጋጊ። ሲጀመር በቃ ታዩ፣ ከቻልሽ ታዩ። አንዴ
በቃ አሁን አንቺ ብዙ ለምን ሰላም ሆነ ለምን ወጥቶ ይገባል ምናምን ብሎ ጭርጭር ያደርግሻል እንዴ? እዛ ጋር ደስታ ብለሽ ትቀበያለሽ፣ እዚህ ጋር ደግሞ የሆነ ነገር ታረጋለሽ። ምንድን ነው ስራሽ? ደጋረኩ እሰይ ይመችሽ። ግን ከወንድሜ ራስ ግን ውረጂ። አይመለከትሽም። ውረጂ። ይመለከተኛል። አሁንማ ይመለከተኛል። በደንብ ተከበሪ። እግዚአብሔርን በደንብ ይመለከትሻል። ለማድረግ ሞክረሻል ቡዜ። አሁን ተግባብታችሁ ማውራት የማትችሉ አመሰግናለሁ። ለዚህ መልስሽ አመሰግናለሁ። ትከፊበታለሽ ገና እንደዚህ ከሆነ ትከፊያለሽ። ገና ታያለሽ። ለሴት ልጅ እንዲተመኝቻ አላውቅም፣ ግን ትከፊያለሽ። ቡዜ አንዴ በመጀመሪያ ደረጃ ደግሞ ሲጀመር ቆማችሁ ደግሞ አትከራከሩ። በመጀመሪያ በእናትህ ሲጀመር ማለት ነው አንተም ኖርክም አልኖርክም በቃ እኔ ሊሄድ ነው። በእናትህ ይሄ ነገር ምንም ይደብ